እንደዚህ በፍቅር ተሰብስባችሁ ለኔ ደስታዬ እናንተ በፍቅር እንደዚህ ተሰብስባችሁ በአንድነት ስትበሉ ወደ ስራችሁ ገበታ ተሰማርታችሁ በሰላም በፍቅር ስኬታማ ስትሆኑ ከምንም በላይ የኔ ደስታ ነው። የህይወት ገጠመኝ ሆኖ ከተለያየ አባት በወልዳችሁ ለኔ ሁላችሁም አንድ ናችሁ። ሁሌም በፍቅር በአንድ ላይ እንድትራመዱ ፈልጋለሁ። ሁላችሁም እንድትደማመጡ ፈልጋለሁ። አሁን ቤት ያፈራነው ቁጭ ብለን እንቅመስ። የማንነቴ መለኪያ ኩራቴ መመኪያ ክብሬ ምንድነው የምትለኝ? ምንድነው? እኔ ባለስልጣን ሆኜ በስልጣን አይደል እንዴ እናቴን እያገለገልኩ ያለው? ታላቅነት ደግሞ ታላቅነት ጃክ አስኪቶ እንያሳመረሽ ያገቡሻል ይፈቱሻል ሀገሬ አሁንም ልለሽ ከክብርሽ በታች ወደቁ ነገስታት በፍቅርሽ ተነድፈው ገና ገና ነመናኑልሽ ዓለምን ደስታቸውን ጥለው እማማ እናት እማማ በርቺና ታለም እማማ እናት እማማ በርቺና ታለም ሀገር በውበት ወጥመድ ተይዛ የዘመን ስቃይ እንደዋዛ እናት ረጎት እንዴት ይሺ ፍቅርሽ የታለ አንድነትሽ አርበኛ 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 ላይ ብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን
ወይኔ ያውና ቆሞል አየኝ እንዴ አይቶኛል መሰለኝ አይቶኛል ሉሲ ተረጋጊ ያውልሽ ዛሬ በእጅሽ ማስገባት አለብሽ ተረጋጊ እሙዬ አንተ ያለሽ ታገደመቻን ሁሉ የምትል ይህ ነገር በኋላ መልሆኑ ደሞ እኮ እሺ ብዬ በመጣ ሌላዋንም ማለት አይቀርም ማኔ አራልልም ይኸውልሽ እኔ እሙዬ ስለ ወዬ ብላ የመጣችዋ እሷ ናት ማለት ነው የልቤን ኪዳን ገልጣ የገባችው እና እንዴት ነው ልሸኝሻ ላታዛልቅ መሸኘቱ ምን ነው አረ ግድ የለሽ ነው እሺ በይ ልሸኝሽ ደሞ እኮ ቅርብ አይደለም እስከ መዳረሻ ተስማማሻ ከሌለስ የሚመጣ ይመስለኛል ባይመጣም ጠብቆ ሊያድር ይችላል ቆይ ግን ምን ሆነሽ አንተ ምን ሆነሽ እኔማ ወንድሙ ነኝ እኔ ነው ወንድሙ ከሆንክ ሰለሌና ሰለሰተ ምን ላክ ይችላል ማንሽ አንቺ እኔ ሰብለ ወንጌል በዛብን ፈልገሽ በቃሉን ጥለሽ ከሄድሽ እኮ ሰነበትሽ እኔ እኮ እናቴ ድንገት ታማ ተጠርቼ ነው ከዛም በኋላ እሱ ጭራሽ ሊያስታውሰኝ አልቻለም ለምን ያስታውስሻል ሲጀምር መምጣት አልነበረብሽም እርጉዝ ስለሆንኩ ነው የመጣሁት እኔማ ከእናቴ ጋር ብቀር ደስ ይለኝ ነበረ አባቴ የሌለው ልጅ ዲቃላ ከሚባል ነው መልሼ የመጣሁት ስለዚህ ባይመጣም እንጠብቀዋለሁ ታስገባኛለህ ቤት ወይስ እዚሁ ልቀመጥ አሁንማ ጎል ታደርጊኝ አይደል እንዴ ነይ ግቢሽ ኃይሉ ይባላል ላስቸገርሽ ነው የሚታመኛል አምሮሽ አዎ ከቻልክ ከጨው ጋር ጨምቄው ነው አይተው እኔ ራሴ ጨምቀዋለሁ እና ከዋዜ ጋር ስጋስ እሱም በኋላ ተመጣጣኝ ያኔ ፍቅር መጣ ከየት መጣሽ ምን ልታረጊ መጣሽ እንደዚህ እንደጠላህ ባቅ አልመጣም ነበር ወዴት ነው የምትሄጂው ወደ መጣችበት ሄዳ በቃሉ ሰብለ መሄድ አትችልም ምክንያቱም አንተ አባት የምትሆንበትን እኔ ደግሞ አጎት የምሆንበትን ልጅ በወዷ ይዛለች እንዴ በላውን ሂድና ስጋ ይዘና አዋዜም ጨምርበት ጭራሽ አሁን ያልኩን ብቻ ወይ ጉድ አረገዝኩ ትላለች መቼ ፈጸምነው ነው የጥንት የቷቱ ከ5 ዓመት በፊት እንዴት ሊሆን ይችላል በዚህ አይነት እኮ ልጅ እያለ ነቃቃ የተጫወትናቸው በሙሉ እየመጡ አረገዝኩ ይሉኝ እንዴት ሰው 5 ዓመት ሙሉ ያረግዛል ይሄማ ውሸት ወይኔ በቃ ወይኔ
እንዴ እሙዬ አሻለም አቡዬ። ምንድነው? ምን ሆነሽ ነው? እሱም ሲያገኘኝ እንደዚህ ነበር ያለኝ። እሱ ማን ነው? እሱ ወንዶች ስትባሉ እንዳለ አንድ አይነት ናችሁ፣ አዛኝ መሳይ። እሱም እንደዚህ ሳለቅስ አይቶኝ ነው በደካማ ጎን የገባው። ከደረቱ ኪስ ሶፍት አውጥቶ ሰጠኝ። እንባሽን በዚህ በሶፍቱ በልቤ ማብሸዋለኝ። ስትታይ ግን አራዳ ነው የምትመስለው። አይምሳልሽ፣ ፍቅር ላይ አራድነት የለም። ይልቃው ሶፍት ከያዝክ ትሰጠኝ። ሶፍት አፍለኛ አይደል? እኔ ነው እናት ጨምርልኝ። በቃሉዬ ግን ምን ሆኖ ነው? ቆየ ምን ይሆናል ብለሽ ነው? እኔ ከአንዷ ጋር ወሬውን እየቀደደ ይሆናል። ምንድን ነው የሚቀደው? ለስጋ የሚሆን ወረቀት ልበልሽ? አይ በቃሉ ስጋውን ከቄራ ነው እንደሚያመጣ። ለማንኛውም መጣው። ሌላስ የምትፈልጊው ነገር አለ? በቃሉዬን ይዘህልኝ እንጂ ችግር የለውም። ግን ስጋና ዋዜ እንዳትረሳ። በቃሉ ወንድሜ፣ ወይ ወንድሜ፣ ምን ሆነ ነው? እንዴ ብሩስ? ሞባይልስ ምንድን ነው? ወይኔ የታለች? ማነች? እሙዬ ናታ። ወይኔ ሻውን ተርፋል። በቃ ተነስ፣ ሂድና ሰብለን ጠብቃት። እኔ ስጋውን ገዝቼ እመጣለሁኝ። ወይኔ ግድ የለም በቃ እኔ ገዝቼ እመጣለሁ። ቶ በቃ ሂድ ግባ፣ እኔ ገዝቼ እመጣለሁ። በእናትህ ምን እያደረግሽ ነው? ምንም። እንዴት ምንም ትያለሽ? እዚህ ጋር ቆመሽ እያየሁሽ። እንዴ አትጮህብኝ። እጮህብሻለሁ። እንደውም ነይ ውጪ። እወጣላለሁ። እሺ መልሰህ ግን ትለምነኛለህ። ተይ። ይኸውልሽ እኔ በቃሉ ማለት ነው ጥርሴን የነቀልኩ አራዳ ነኝ። እሺ ስትታይ ግን አራዳ ነው የምትመስለው። አይምሳልሽ፣
ፍቅር ላይ አራድነት የለም። ይልቀው ሶፍት ከያዝክ ትሰጠኝ። ሶፍት አትለኛ አይደል? እኔ ነው እናት ጨምርልኝ። እንኳን አንቺን ቀርቶ የዝንብ ጠንጋራ ቃለሁ። ይኸውልሽ ለምን እንደመጣሽ ገብቶኛል። የመጣሁትማ ልጅን አርግዤ ነው እንጂ ሌላ ለምን ይመስልሃል? ልጅ ስለ የትኛው ልጅ ነው የምታወሪው? የዛሬ 5 ዓመት ያደረግነው? ይኸውልሽ እሱም ቢሆን ማለት ነው ይሄኔ ልጁ አርጎ ይጦረኝ ነበር እውነት ቢሆን። ምንድነው ቆየው እንዴ? አይ አልቆየም። ምንድነው ታዲያ? ልሂድ። ወሬ ነው የምትሄጂው? በቃሉ ልጅነቴን ቀጥፎ አበባነቴን አራግፎ ጣፋጭ ነበርኩ ልጅ። አሁን ልጅ ካስታቀፈ በኋላ ሂጅ አልፈልግሽም አለኝ። እሱ ባይፈልግሽ እኔ እፈልግሻለሁ። በይ በቃ ቁጭ በይ። አትቀመጥም። ትቀመጣለች። አትቀመጥም። ትቀመጣለች። ወንድሜ አትቀመጥም። አንተ ቆይ ከመቼ ወዲህ ነው ለኔ መልስ መስጠት የጀመርከው? ታላቅ ወንድምህ እኮ ነኝ። ይኸውልህ ወንድሜ አልገባህም። ያልገባህ ነገር አለ አንተ። ልጅቷ እኛ ልታጣላን የመጣችው ተልኮ አላት። ስትጨቃጨቁ ማየት አምሮኝ ነበር። ይኸው ሰማት አይደል? ምን ችግር አለው? ስላረገዘች አምሮት ይሆናል። እስኪ አሁን ቁጭ በል በቃ ያመጣሁትን ነገር ነው አይደል? እሱ ስለቆየ አንተ ብለው እሺ አንተ ብለው ጎረምሳው መጣ። ቢያንስ በዝናብ እንኳን አርፋ አትቀመጥም? ምንድነው የሚያዞረው? እሺ ና ብላው። በቃኝ። ና ብላ። በቃኝ አልኩህ እኮ ወንድሜ፣ ዝም ብለህ ብላ። እሺ አንተ ካልበላ እሷ ነው ቁርሰት። እንዴ ምን ማለት ነው ወንድሜ? እጅ አላታል እንዴ? በእጇ ትጉረስ ወይስ ከእጇ ነው ያረገዘችው? ሰው እኮ የሚጎራረሰው እጅ ስለሌለው ስላለው አይደለም። እና ለምንድን ነው እባክሽ? ስለሚፋቀሩ ነው። አዎ ስለሚፋቀሩ። እኔና አንቺ ደግሞ አንፋቀርም። ምንም ብትል አልፈርድብህም። እስኪ ጭቅጭቁን ተውትና ነው እንብላ። እየሰማሁ ነው አይደለ? ምን አለ እንኳን ለስሜቴ ቢጨነቅልኝ። አይ አይደለ ስራ ምን ችግር አለ አሁን ብትበላ ብታጎርሳት? አየህ አሁን እኔ እናንተ እንበላለን ማለት ነው። አቤት እማዬ፣ ቤታችሁ ገብቻለሁ። በቃሉ ባይቀበለኝ ኃይሉ ተቀብሎኝ እየተንከባከበኝ ነው። አይ እማዬ፣ እኔ አንቺ ልጅ የዋዛ መሰልኩሽ? ልጁ ቀሚስ ባደረገ ሁሉ ፍዝዝ ቅርዝዝ ነው የሚለው። እንዴ እማዬ፣ እየነገርኩሽ አሻንጉሊት ራሱ ቀሚስ አልብሰሽ ቢያይ ልቡ ተርከክ ነው የሚለው።
ይኸውልሽ ብታይ ማለት ነው ማሚም አባቢም ፊት ለፊት ቁጭ ብለው ነፃነቴን ናፈጉኝ እኮ። ኩኪዬ ሞች ነው የምልሽ፣ አሜሪካዬ በስንት ጣዕሙ። ወይኔ በዳዲ ሞት፣ ስልኬ ባላንስ ጨርሶ ባልሆነ ብቻ። የኔ ቆንጆ ይኸው በዚህ መደወል ትችያለሽ። ምን አይነት ሰው ነህ በለት? ለሰው ደራሽ። ወይኔ ምን አይነት ሰው ነህ? በዚህ ደውላ እንዴ ምን ይመስላል? በዚህ ከምደውልላት ኩኪዬ ብዬ ብጠራት አይሻልም? አሃ ቅርብ ነሽ ማለት ነው። ደወለች በዳዲ ሙት። ወይ ኩኪዬ ብታይ ማለት ነው አንዱ ደዊ ብሎ የሰጠኝን ስልክ ብታይ በዳዲ ሙት። አረ ጓደኛዬ እንዳያሳስብሽ ስትመጪ ታየዋለሽ። አለው እጠብቃታለሁ። እዛ ስልክ እንጀቱ ጋር እጠብቃታለሁ። ወይኔ በዳዲ ሙት፣ ምን አይነት የሚያስቅ ልጅ እንደሆነ ብታውቂ። እዚህ ቆሜ እጠብቃታለሁ እያለ ነው። እሺ ጓደኛዬ ነይ። እሺ ሰብልዬ እንዴት አደርሽ? አለሁ። ምን ነው አልደበረሽም አይደል? በቃሉ አንቺ ጋር አልተኛም ስላለኝ ትንሽ ከፋኝ። እኔን ይክፋኝ ሰብልዬ። ምናልባት እኮ ተበሳጭቶብሽ ይሆናል። ግን የሚወደኝ ይመስላል? ስለ አንቺ ሲያወራ ሰምቼ አላውቅም። አሁንም ያ ባህሪው አልተቀየረም ማለት ነው? ማለት የቱ? በልቤ እንጂ በአንደበቴ አይደለም የሚለኝ ንግግር ነው። እሱማ እውነቱን እኮ ነው። የልብ ይቀድማል። ቆይ ግን አሁን የት ሄዶ ነው? ፀሐይ መሞቅ አማረኝ ስለው ከዛ ፀሐይ መውጣቷን አይቻት ልምጣ ብሎ ወጥቷል። ኦኬ፣ ስለዚህ ብዙ አራቀም ማለት ነው። በቃ ቼክ አድርጌው ልምጣ። በቃሉ ወንድሜ። ወይ ወንድሜ፣ ሰብለ እየጠበቀች እኮ። ከሷ ጋር ያለኝን ጉዳይ ጨርሻለሁ። ምን አርግ ነው የምትሉኝ? ምን ቀራችሁ ደግሞ? በቃሉ የሚያምራትን ነገር በሰዓቱ ካላደረክላት ልጁ ላይ የሆነ ነገር ይፈጠራል። ወንድሜ በምን አይነት ቋንቋ ልንገርህ? ልጅቷ እኮ ጥላኝ ከሄደች ከ5 ዓመት በፊት ነው። ለምንድን ነው ያለፈ ታሪክ እያነሳሽ የምታወራው? አንተ ከዚችም ጋር ስለምትል ምናልባት ረስታት ሊሆን ይችላል እኮ። ዘነጉ ነው እያልከኝ ነው? እሱማ ሀገር ያወቀው ሰዓት የሞቀው ጉዳይ እኮ ነው። አሁን ለማንኛውም ፀሐይ ወጥቷል፣ ሊደህ ንገራት። አይ የአካባቢ ጥበቃ ስምሪት አለ። እሱ ነገር ማታ ማታ አይደል እንዴ? አይደለም። ይኸውልህ ምን መሰለህ ወንድም፣ አይኔን ስለሚያመኝና ትንሽ ብርዱ ከበድ ስላለኝ ወደ ቀን እንዲመልሱልኝ ነግሬያቸው ነው። እንደውም ሂድና ጋቢና ዱላ ይዘልኝ። ሰብሊ ምን እየፈለግሽ ነው? ቤቱን እያስተካከሉ። አሁን እኮ አንቺ የምትሰሪበት ጊዜ አይደለም። አይ አባራውን ሳይ አላስችለኛልና የሚያስጨንቀኝን ነገር ደግሞ በዛው ለመርሳት ፈልጌ። ምን ነው ይወድ ምን ያስጨንቀሽ? ቀና ቁጭ አባሪ ሳይው በቃ አላስችለኛል። ምንም ግን መስራት አልነበረብሽም። አሁን አንቺ እኮ ማረፍ ነው ያለብሽ። ልረፍ ብልስ ማን ያሳርፈኛል?
ያው እየሰራው ጭንቀት ልርሳኩ ብዬ ነው። የምን ጭንቀት ውዴ? አታዩም እንደ ፊቱን ሲያዞርብኝ ልጄ ዲቃላ ልጅ ከሚባል ብዬ ነው እንጂ እናቴ ጋር እኮ ነው መኖር ይችላል። እንደዚህማ አትበይ። እኔ አጎቷለሁ። እሱ ፊት ሲነሳሽ እኔ ፍትፍት አበላሻለሁ። እሱ ጀርባውን ቢሰጥሽ እኔ ያለው ከጎንሽ። ባታደርገውም አባባልህ ይበቃኛል። የእናት ወድ ዥንጉርጉር ማለት ይሄ አይደለ? የእውነት በጣም ነው የማመሰግነው። ውለታህን መላሻል። እንዴ እንደሱማ ማሰብ የለብሽም። አጎቱ ታደርጊኝ አይደል? ወይኔ በዳዲ ሙት ቃሉን ጠብቆ ቆሞ እየጠበቀሽ ነው። ነይ በእናትሽ ነይ። መጣችሁ? በቃሉ ባላል ይገርምሻል። እስካሁን ቃሌን ጠብቄ ይኸው ከዚህ ስልክ እንጨት ሳልንቀሳቀስ እየጠበቅኳችሁ ነው። እና ወዴ ልትሄዱ ነው? ልሸኛችሁ? እስቲ በእናትሽ ስልኩን አሳያት። ትላንትና ነው ምን የመሰለ ስልክ ተሰርቄ እቺን ያዝኩት። በዚህ ግን ምንድን ነው የምታደርግበት? ብረት ነው የምትቀጠቅጥበት? ወይኔ ድምጽሽ እንዴት ነው የሚያምረው የኔ ቆንጆ። የምርህን ነው? ማንም ሰው እኮ እንደዚህ ብሎኛ አያውቅም። በጣም ቴንኪዩ። ሰብሊ በቃሉ እኮ በዛው ወጥቶ ቀረ። ወይኔ በእናትሽ ጋቢና ዱላ እኮ አምጣልኝ ብሎኝ ነበር። ፀሐይዋ ታቃጥላለች እንዴ? አይ ስምሪት አለበት ማለት ማታ ማታ ሮንድ እንዞራለን። ወይኔ ሳልወጣ መሸ ማለት ነው። አልመሸም ግን አቀብለኝ ስላለኝ አቀብየው ልምጣ። እሺ በቃ ሸሸት ማለት የሚያዋጣው መስሎታል። እሺ እንዴ ነው ወደዳችሁት? እኔ ምን እንደሚል ቼክ ለማድረግ ነው እንጂ ዳቦ በድንሽ በልቻለቅ። ኮኪዬ ግን እባክሽን ለማሚና ለዳዲ በፍጹም እንዳትነግር። ይሄ ምን ተብሎ ይነገራል እንዴ? ጀማል ካለን ደስ ይለኛል። አነስ ብሎ ተለቅ ያለችውን ሁሉም እኮ ያው ነው። ብሉ። በነገራችን ላይ በርገር በሉት። እንቁላል ሁላለው። እንቁላል አለው? አዎ። ኮኪዬ ያንቺ እንቁላል አለው? አዎ አለው። እስቲ ኮኪዬ የኔ ግን እንቁላል የለውም፣ የሷ እንቁላል አለው። እሺ ግን ቆይ አንተ ምንድነው አይጨንቅም እንዴ? እኔ እኮ ላንተ ሞቀን ጃኬትን አትወልቁ? እውነቷን እኮ ነው። አውልቀው እንጂ እውነታችሁ ምን እንዳቃጠለኝ ለዚህ ሰዓት። ብሉ እንዴ ቱንዶ አደረከው? እዛ ጋር አስቀምጠው እንጂ። እሺ አንዴ ስልክ እንደውልበት። ስልክ
ጓደኛሽ ግን በጣም ፈታ ያለሽ ልጅ ነች። ምን ነው ወደድካት? ውይ በጣም ደስ ትላለች። በጣም አሁን ድንች በዳቦ ስለጋብዝካት ነው እንጂ በርገር ብጋብዛት ጨዋታው አንተ አይሆንም። ዳቦ በድንች አፍ እንደሚይዝ ዛሬ ነው ያወቅኩት። ጓደኛ አላት እንዴ? ምን ነው? አይ ምንም ዝም ብዬ ነው። የወደድካት ይመስለኛል። አዎ ወድጃታለሁ። ያው ብራዘርሊ ሲስተርሊ እንደሱ እያላችሁ ነው ቁም ስቅላችን የምታበሉት። አልጋውን በቶሎ ታነጣጥፉና ልጃችንን ካሳቀፋችሁን በኋላ እናቃችኋለን። እኔ? ኧረ እኔ በፍጹም እንደዚህ አላረግም። እኔ አንተ አላልኩ። ግን ልጅቷ ይጠፋች። እውነትሽን ነው እኮ። ቆይ አይቻት ልምጣ አይደል? አገኘው? የነበረበት ቦታ የለም። የት ሄዶ ነው? ተይው ይመለሳል። ይልቅ የሚያስፈልግሽ ነገር ካለ ንገሪኝ። እኔ አሁን ምንም አያስፈልገኝም። በቃ እሱ በቃሉ ብቻ ነው ናፈቀኝ። እሱ ነው የምፈልገው። እሱ ይመጣል። አሁን ከምስራቅ ብሩን ተቀበለሻታል? አዎ ሰተኛለች። ግን በቃሉ ጠይቆኝ ነበር፣ ሰጥቼዋለሁ። እንዴት ነህ? ምስራቅ ምን ብላሽ? የቤት ኪራይ ስጫቸው ብላ ሰተኛለች። አምጪ። ቤተኛ ያጫውትሽ አመናፋሽ። ምን? ወይኔ ሳያጠፋው ቶሎ መድረስ አለብኝ። ወይኔ ወንድሜ ጉዶንኩል። ምንድነው እሱ? ጃኬትስ? ሄሎ ማይ፣ እንዴት ነሽ? አለሁልሽ። እንዴት ነሽ? እኔ እንጃ ማይ፣ ኃይሉ ግን በምን እንደተበሳጨ አላውቅም ወጥቷል። ግን በለጠ የሚባል ልጅ ቤት መጥቷል። ብታይ ከሱ የበለጠ ነው የሚንከባከበኝ። ምን? ኧረ እባክሽ ከኃይሉ እኮ ይበልጣል እንክብካቤ። ማይ ቆይ ነሽ አለሁልሽ። በለጠ ይመጣል። በእናትህ አንድ ጊዜ ነገር ታነሳለህ። በጣም ምን ላምጣልሽ? አይ ምንም አልፈልግም። እኔ የምፈልገው በቃሉ እንድታመጣልኝ ነው። በቃሉ ይመጣል። አይ በቃሉ እኛ ታላላቆቹ እያለን እሱ የልጅ አባት ሊሆን አጎት ሊያረገን ማለት ነው። እኔ የምለው ቆይ ምን ሲሆን ነው ጃኬቱን ይጣል? እኔ እንጃ። እሱ ሲመጣ ቢነግረን ነው ይሻላል እንዴ? ኦ መጣ።
ወንድሜ እንዴት ነው? እሺ እንዴት አድርጎ ነው ጃኬቱን የወሰደው? መጀመሪያ በነገራችን ላይ በርገር በሉ እንቁላል ሁላለ። እንቁላል አለው? አዎ። ኩኪዬ ያንቺ እንቁላል አለ? አዎ አለው። እስቲ ኩኪዬ የኔ ግን እንቁላል የለውም፣ የእሱ እንቁላል አለው። ግን ቆይ አንተ ምንድነው አይጨንቅም እንዴ? እኔ እኮ ላንተ ሞቀን ጃኬትን አትወልቁም? እውነቷን እኮ ነው፣ አውልቀው እንጂ። እውነታችሁ ምን እንዳቃጠለኝ ለዚህ ሰዓት ብሉ እንዴ ቱንዶ አደረግከው? እዛ ጋር አስቀምጠው እንጂ። እሺ ጃኬቱን አውልቀው ይሞቃል አሉ። በእርግጥ በሰዓቱ ይሞቅ ስለነበር እኔም ጃኬቴን አውልቄ እንደዚህ ያዝኩት። እሺ ከዛ ምን ነው ጦጦ አስመሰልኩ አለች። በቀልዷ እኔም ፈገግ አልኩላትና እዚህ ጋር አስቀምጡ። አንድ ስልክ እንደደወልበት ስልክ ከዛ በኋላ ስልክህን ልደውልበት ስልክህን ስጠኝ ስትለኝ እሺ ብዬ ከኪሴ አውጥቼ ስልኬን አውጥቼ ሰጧት። ማለት እሷ አልነበራትም ስልክ? የእሷን አላውቅም፣ ግን ጓደኛዋ ስልክ ነበራት። ታዲያ የእሷን ለምን አልተጠቀመች? ወንድሜ ደግሞ እሷን አልጠየቀቻትም፣ እኔ ነው የጠየቀች። እሺ ከዛስ? ከዛ ግን በጣም ፈታ ያለች ልጅ ነች። ምን ነው ወደድካት? ውይ በጣም ደስ ትላለች። አሁን ድንች በዳቦ ስለጋብዝካት ነው እንጂ በርገር ብጋብዛት ጨዋታው አንተ አይሆንም። ዳቦ በድንች አፍ እንደሚይዝ ዛሬ ነው ያወቅኩት። ጓደኛ አላት እንዴ? ምን ነው? አይ ምንም ዝም ብዬ ነው። የወደድካት ይመስለኛል። አዎ ወድጃታለሁ። ያው ብራዘርሊ ሲስተርሊ እንደሱ እያላችሁ ነው ቁም ስቅላችን የምታበሉት። አልጋውን በቶሎ ታነጣጥፉና ልጃችንን ካሳቀፋችሁን በኋላ እናቃችኋለን። እኔ? ኧረ እኔ በፍጹም እንደዚህ አላረግም። እኔ አንተ አላልኩ። ግን ልጅቷ ይጠፋች። እውነትሽን ነው። ቆይ አይቻት ልምጣ አይደል? ከዛ ትመጣለች ብዬ ስጠብቃት የውሃ ሽታውና ቀረች። እየተናደርኩኝ ስመለስ ያቺኛዋን በቦታው የለች። ወንድሜ ጉድ እኮ ነው የሰሩን፣ ተጫወቱ እንዴ። አራዳ ነኝ ስትላል ነበር እንዴ? እንዴት እነሱ ሊያታልሉ ይቻሉ? በዛ ላይ ደግሞ ስልክህንም ብሩንም ጃኬቱንም ይዘውበት ይጠፋሉ። አየሽ፣ አሁንም ቢሆን አራዳ ብሩን አልተበላ። እፎይ እንኳንም ብሩ አልተወሰደ። መብራትና ውሃ ተቋርጦብን ነበር እኮ። ተከራዩ መልስ አለኝ ምናምን እያለ ነበር። ጉዶንን ነበር እኮ። እንዴ ወንድሜ ምንድን ነው? ብሩ ምን? ብሩ ጃኬት ኪስ ውስጥ ነበር። በቃሉ ፍራንክ እያረኩ ነው በለኝ። በቃሉ እኔ እጮሃለሁ እንዴ? ምን ዝም ትያለሽ እንዴ? ምን ሆነ ነው? እኔ እጮሃለሁ። ብሩ የለም? ብሩ የለም ወይ? የለም ወንድሜ የለም። እኔ ምን ይሻለኛል ከዚህ ልጅ? በቃሉ ተረጋጋ። ምንድነው የምንረጋጋው? ምንድነው የምንከፍለው? ምን አባታችን ነው የምንሆነው?
ወይኔ በቃሉ ወይኔ ያማል አንተ። ኧረ እኔ የት ልጅ ከዚህ ልጅ የት ልጅ እንዴት ነው ምስራቅ ምን ብላሽ? የቤት ኪራይ ስጫቸው ብለህ ትተኛለች። አምጪ። እሺ ቤተኛ ያጫውትሽ አመናፋሽ። በቃ ይዞ ተረጋጋ፣ እንደሚሆን እናደርጋለን። ምንድነው መረጋጋው? ከየት አባታችን አምጥተን ነው የምንከፍለው ይሄንን ብር? አይዞ በቃ አትጨነቅ። እንዴ በቃ ወንድሜ አትጨነቅ። እኔ አሁን ወጥቼ እፈልጋቸዋለሁ። ደግሞ እርግጠኛ ነኝ እንደማገኛቸው። አንተ ብታያቸውም አታገኛቸውም። አንተ ባለፈው ትዝ ይልሃል እዛ የተፈጠረውን? ለነገሩ ምን ትዝ ይልሃል? እኔ ላስታውሰኝ እንጂ ከኃይሉ ጋር ቆመ ትዝ ይልሃል? አሙዬ በቃሉ የናቲ ነህ እሙዬ? ኧረ እባክህ ከጎረቤት ጋር እንኖርበት እንዴ? አሁን በቃሉ ለከፈ ብትለውስ? በጣም ይቅርታ ወንድሜ። የናቲት ነች እንዴ? በእውነት አላወኩም ነበር። ደግሞ እንዴት ነው ያማረባት እባክሽ። ቢቀርብ ነው የሚሻለው። አሙዬ በቃሉ ወይ ወንድሜ አሁን ተነጋግረን የናቲት ናት እንዴ ያለፈችው? ስትሄድ ረጅም አልነበረች እንዴ? ምን ነው ስመጣጠረች? ወይ የዘንድሮ ሴቶች በቃ ይቀያየሩታል አይደል? አየህ አንተ ማለት እንደዚህ ነህ። አይንህ ያያል እንጂ አይመለከትም። እታባ አንሰዋ ታዲያ። ፈጣሪ ጭንቀታችንን ሰምቶ ነው የደወለው። የቤት ኪራዩስ ምን ችግር አለ ታዲያ? ተከራዮቻችን የዚህ ወር ከብደውናል፣ ኑሮ ውድ ነው፣ በሚቀጥለው ወር የሁለት ወር አድርገን አንድ ላይ እንከፍላለን ብለዋል በላት። ምን ችግር አለ እንዴ? መዋሸቱ ምን አስፈለገ? አንቺ ደግሞ እንደርጎ ዝም ብለሽ በቤተሰብ ማለት ጥልቃት እንዴ? እኔም እኮ የቤተሰቡ አንዱ አካል ነኝ። እሺ በየትኛው ወገን ነሽ ባክሽ? በሆዴ ያስኩት ያንተ ልጅ መሰለኝ። እቺ ልጅ እንዴት ነው መነግራት? አንቺ አትሰሚም እንዴ? ይኸውልሽ እኔና አንቺ ግንኙነት ካደረግን ድፍን 5 ዓመት ሆኖ ያኔ ደግሞ ልጁ ተወልዶ ቢሆን ማለት አድርጎ ይጦረኝ ነበር። ይሄ ብር ጣልኩ ምናምን ብዬ አልጨናነቅም ነበር። እሺ በሌ ደግሞ ይኸው ስልኩን ሳታነሳው ተዘጋ። መልሳ ትደውላለች። እሱማ ግን ምንድነው የምንላት ነው ችግሩ? እውነት መናገር ነው። በልጃም ማይቶ ይበላል እንኩቶ እንዳይሆንባችሁ ማለት ነው። እንደኔ እውነት ተናግራችሁ ከመሸበት ባደር ይሻላል። በጣም ጥሩ። እንደዛ ከሆነ እውነቱን ንገራት። እኔም ወጥቼ እነሱን እፈልጋቸዋለሁ። ወይ አባዬ፣ አዎ ልብሱንም ብሩንም ወስጃለሁ። አራት ታስብ አባዬ፣ ችግር የለም ገባለሁ። አባዬ መጣ፣ በቃ ዝጋው። እሙዬ ቆይ አንዴ ስልክ ልጨርስ። ማነው? ምነው ለመዝጋት ቸኮልሽ? አባዬ የሆነ ደስ የሚል ልጅ አይቼ እኮ ነው። ስሙ ምን? በርገሩ አይደለም በቃሉ። ወይኔ አባዬ ስሙ እንዴት ደስ እንደሚል ብታውቅ። በቃሉ ይባላል። እሺ አባዬ ደውላለሁ። ቻውሽ። እኔ የምልህ በቃሉ፣ ወይዬ ሙዬ፣ የሆነ ጥያቄ ልጠይቅ ነበር። ምንድን ነው እሱ? እዚህ ሰፈር የሆነች ልጅ ፈልጌ ነበር።
ማን ነው ስሙ? ሰብለ ትባላለች። ሰብለ የሄለን ቤት ከሆነ እዚህ ጋር ነው ያለው። የሃና ደግሞ ጀርባ ነው ያለው። የሙስሊሟ የነጃት ደግሞ በዛ በጀርባ በኩል ነው ያለው። ጎንደሬዋን እንኳን ታያት፣ እሷ ቤት ለቃለች። ሰብለ አላወቅኳትም። አዲስ ነች እንዴ? አዎ አዲስ ነች። አርግዛ ከቤት ተባራ ነው እዚህ ሰፈር የመጣችው። ሰብለ የኔ ጉድ እንዳትሆን። ታውቂያታለሽ እንዴ? እንዴ ባላውቃት እንዴት እጠይቃለሁ? ተመስገን አምላኬ ተመስገን፣ ጸሎቴን ሰማኝ። እና ሙዬ ወዴት ነው የምትሄጂ? ልሸኝሻ። እንዴ አሁን እያወራን የነበረውን ረሳው? ምን አወራ? ስለ ሰብለ እርጉዞና ስለመጣችሁ እያወራን ነበር እኮ። አሃ አለች። በሆዷ ያለው ልጅ የማን እንደሆነ ማወቅ ፈልጋለሁ። አዎ የልጁ አባት ክፍለ ሀገር ነው ያለው። ተመስገን አምላኬ ተመስገን። የኔ እንዳልሆነ ማሳምንበት መንገድ ነበር የፈለኩት። ወንድሜን ማሳምንበት መንገድ ነበር የፈለኩት። የምትዩ ነገር እውነት ነው አይደል? አዎ በጣም አሪፍ። እኔ አሁን እንግባና ሁሉንም ነገር ለወንድሜ ትነግሪያለሽ። እሷንም ወደ በኋላ ጋር ትወስጂልኛለሽ። ይኸውልህ እንደሱ አይሆንም። ተመልሳ ወደዛ እንደምትሄድ ካወቀች ትጠፋለች። እናማ ይኸውልህ ቀላሉ መንገድ እኔ አንተ ጓደኛ ሆኜ ወደ ቤት መግባት ነው። ከዛማ ሁሉም ነገር ቀላል ሆነ ማለት ነው። ነገ ነገሩ ሲረጋጋ ለባሏ እንደውልላትና መጥቶ ይወስዳታል። እሺ አሪፍ፣ በቃ እንሂድ። እኔ ጋር የቀረ ብር አለ። ለውሃም ለመብራትም እናሱም ደግሞ መልሳለኝ ብሎ የለ ለሁሉም ይበቃል። ግራ ገባኝ እኮ ምን ቢደረግ ነው የሚሻለው? እኔን ግራ ይግባኝ። አይዞህ ሁሉም ነገር ይስተካከላል። ግን ይሄ ልጅ ይወለድ እንጂ ሁሉም ያለቀለት ይሆናል። አታስቢ፣ ልጁ ይወለዳል። እሱ ባይንከባከብሽ እንኳን እኔ አጎቷለሁ። እሺ እውነት በጣም ነው የማመሰግነው። ነይ ግቢ ማለት ወንድሜ። ማነች? ኮቴን ይዤ እመጣለሁ ብለህ ኮተት ይዘብኝ ትመጣለህ? እንዲህማ አትለኝም። እሺ ይወጣላል ከፈለክ እንጂ ነው ትጩ። በቃሉ አቤት። ይዛት ወጣ። አላፊ አግዳሚውን እየጎተትክ ቤት ይዘህ መምጣት ጀመረ። አንተ ግን ማንንም ይዘህ ስትመጣ ማንም አይናገርም። እኔ ማንም አይደለሁም። የማንም ዲቃላ እንዳይባል ስለፈለኩ ነው እንጂ ከእናቴ ጋር መኖር አቅቶኝ አይደለም። ይወጣልሃል። እሺ አትወጪ ማለቴ ትወጫለሽ። አትወጣም። ልጁን እዚህ ቤት ነው የምትወልደው። ተባ አንሰው ሄሎ ተባ። ወይ ደህና ነኝ ያለው። በቃሉም ደህና ነው። እሺ እንከባከበዋለሁ፣ አትጨነቂ። ኃይሉማ ደራ ሰጥቶኝ የለ። እሺ እኛም ናፍቀሽናል። እሺ ቻው። ኧረ ወንድሜ ስለ ብሩ ሳትጠይቃት እኮ ዘገሩ። ለጊዜው ብሩ ተገኝቷል። እድሜ ለልጅህ እናት። ወንድሜ የልጅህ እናት አትበለኝ። ቆይ ለምንድን ነው የማታምነኝ? ለነገሩ ችግር የለም። ዛሬ ባታምነኝ ነገ ታምነኛለህ። እሺ አንዴ ውጪ እናውራ። ስለምን ጉዳይ? ጉዳዩንም ውጪ እናወራለን። እሙዬ ወይ አትበይኝ በፈጠረሽ። እና ምን ልበልህ? ምንም አትበይኝ። ይኸውልሽ ዝም ብለሽ አዳምጪ። ልጁ የማን ነው? እውነቱን ንገሪ። እንዴ አሁንም ትጠራጠራለህ? እየተጠራጠርኩ አይደለም፣ የኔ እንዳልሆነ ሙሉ በሙሉ አምኜ ነው። በሀሳብ እንጂ በስጋ እኮ ተለያይተናል። አብረን ሙሉ እኮ እናድር ነበር። አረ ቢሆንማ ጥሩ ነበር፣ ግን አይመስለኝም። በፈጣሪ እውነቱን ንገሪ። አንቺም ማርገዘሽ ነው የመጣሽው? አዎ፣ ግን እባክህን እሱ እንዳይሰማሽ። ከሰማ ይገድለኛል። ሞተሻል እኮ በቁምሽ ገሎሻል። ቆይ ተው የሚላችሁ ሰው የለም? በየቦታው ስትጋደሙ። ለመሆኑ ስንት ዓመትሽ ነው? አሁን የሚመጣው ሚያዝያ
15 እሱ እንኳን ለኛ ተይው ሚያዚያ ሲመጣ 25 እሺ በአንድ ጊዜ ሁለት ልጆች አጎትሎ ነው አባታችንን ተካው ማለት ነው ልጅ አንቺም እዚሁ ነው የምትወልጂው እና ወዴት እሄዳለሁ ምን አውቃለሁ እኔ የት እንደምትሄጂ ብነግርህም አታምነኝም ልጁ ያንተ መሆኑ ማረጋገጫ አንድ ብቻ ነው ምንድነው ወልዶና ዲኤንኤ ይመረመራል በደንብ ተመሳስየብሽ ሊሆን ይችላል እኔ በቃሉ ነኝ ከ5 ዓመት በፊት ታቂኝ የነበረው በቃሉ ቃሌን ተጠብቀ የነበረው በቃሉ አልፈልገም ስትኝ እሺ ብዬሽ ሄድኩት በቃሉ እናትሽ ጋር ሄደሽ ልጁ ከዛ ዲኤንኤ ተደርጎ ልጁ የኔ እንደሆነ ከተረጋገጠ እስካሁን ድረስ ያወጣሻቸውን ወጪ በሙሉ ሸፍኜ ይቀበልሻል እወጣለሁ እሺ እሺ አሁን እንግባ ወዴት ነው ውጭ አለኝ ስለዚህ እናቴ ጋር ሊሄድ ነው አዎ ወንድም ተስማምተን እናቷ ጋር ልትሄድ እሺ አንደኛው ችግር ተፈታ ሌላኛውስ ለሷም ቢሆን አትጨነቁ ከሷ ጋር አንድ ላይ ወጣ እኔ የትም አልሄድም ልጄን እዚሁ ቤት ነው የምወልደው ማለትማ እኔም አርግዣለሁ ሄሎ ማዬ ሉሲ ካች ብላለች እኔ ምን አውቃለሁ ያው እሷም እንደኔ አርግዣለሁ ልትል ነው እሺ እናቴ እንዳያሳስብሽ ማነው ምን ልታረግ መጣ መጀመሪያ ሰላምታ አይቀድምም አይገርምም እኮ ለነገሩ ወንድምህም እንደዚህ ነው ያስደነገጠኝ ድንገት መጥቶ በቃሉ ከአቅሚ በላይ ሆኗል ከዚህ በኋላ እኔ ምንም ማድረግ አልችልም አንተ የምታረገውን አድርገው ብሎ ነው ይላል እና ከሻሸመኔ ድረስ መጣ እሺ ስራውን ጓደኞቼ እያሳዩት አብሯቸው እንዲሰራ አድርጌያለሁ እንዳስረገዝክልኝም ሰማው ጭራሽ አብራቸው ከተማርካቸው ልጆች ሁሉንም ነገር በለጠ ነግሮኛል አሁን ምግባ ሁሉንም ነገር ታስረዳኛል ናግባ እንደዚህ ድንገት ከች ዱብዳ ወይኔ ምግባ ግባ ወንድሜ ቁጭል እና እንዴት ነበር መንገድ ወንድሜ ቆይሻው ምን ይሻላል ፖሊስ ጠርቶ ማስወጣት ነው ፖሊስ ፖሊስ ቢጠራ መጀመሪያ አንተን ነው አንጠልጥሎ የሚወስድ ከዛችም ጋር ከመጋደም በፊት ቀድመህና አታስብም ተረት አንተም እንደሷ ተረት ወንድሜ መጀመሪያ ነበር መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ በላ ወንድሜ ያልሰማኝም አልተረዳኝም እኔ ሁለቱንም አላቃቸውም አየክህደትን ይቺ ልጅ ጓደኛዬ ነች ብለህ እጇን ጎትተህ ያመጣሃት አንተ ነህ ልክ ማርገዟን ስታቅ ደግሞ ትክዳለህ እኔ አሁን ያሳሰበኝ የኔ ሁለቱ ልጆች ጉዳይ አይደለም ሌላ ሶስተኛ እንዳትመጣ አባዬ ስልክ እኮ አይሰራም ሻባዬ ደህና ነህ እኔ ደህና ነኝ አባዬ ምንም እንዳያሳስብ ሁሉም በቀድ ነው መልኩ እየሄደ ነው
እንጂ አባዬ እንዴት አድርጌ በፍጹም አረሳው። ማ ሐረግ እኔ ከዚህ ቤት አልወጣም አባዬ። ሰብለ ያለች እሷ ነው ራሷ ነው ምንቅርቅሯን አውጥቼ ማስወጣት። አባዬ እኔ አንተ ልጅ አይደለሁኝ? ተንተስ እሺ አባዬ ታሽ ወንድሜ እኔ እነዚህ ልጆች እጠራጠራቸው። በምን ጉዳይ? በእርግዝናቸው ጉዳይ ነው። አንድ እርጉዝ እኮ በየሰዓቱ አማረኝ ትላለች። አንደኛው አማረኝ ማለት ትታለች። ሌላኛዋን እንኳን ተዋት፣ እንዴት እንደመጣች እኔና ፈጣሪ ነን የምናውቀው። በቃሊ ወይ አቤት ፓልሳሳት ያያና አንተ? አዎ በሚገባ የበቃሉም የበለጠም ታላቅ እኔ ነኝ። እንዲህ ቁጭ ብላችሁ ስታወሩ ወንድሜን ያስታወሳችሁ ደስ ስትሉ አንድ ነገር ላስቸግራችሁ። ምንድን ነው? ሙዛ አማረኝ። ችግር የለው ወንድሜ ሂድ ይዘህላት ነው። አባባሏ ልክ አይደለም ወንድሜ። እንደ እርጉዝ ሴት አይደለም አማረኝ እያለች ያለችው። እርጉዝ ሴቶች አማረኝ ሲሉ እኮ እርግጠኛ ሆኖ ነው። ሚጥሚጣ ካማራቸው አማረኝ ነው የሚሉት። ይቅርታ አንድ ነገር ላስቸግር አይባልም። እያታለለች ነው ወንድሜ። እኔ እንዳትጨነቁ ብዬ እንጂ እኮ የአማረኝ ሙዝ በጠላ ነው። እርፍ ሰማት አይደል? በቃሉ ሂድና ይዘህላት ነው። አንቺ ግን ምን አይነት ሰው ነሽ? ሰብለን ታውቃታለህ ወይ ብለሽ ጠይቀሽኝ ባላላት ባሏን አሳያለሁ ብለሽ መተሽ ገብተሽ እርጉዝ ነኝ ምናምን ትያለሽ። አረ ሼም ነው። ሰብለ የምትባል ልጅ አላውቅም። ደግሞ ስንት ቃል ገብተህልኝ አምጥተኸኝ ደግሞ ወንድሞቼ ወደውኛል። አሁን መዘባረቁ ምን አስፈለገ? ወንዶች ግን አምሶላ ስትጋፈፉ ትለሳለሱና ካስረገዛችሁ በኋላ የባጤ ቆጡን ታወራላችሁ። አንዴ ልጁን ልውለደው እንጂ ማሳደግ አያቅተኝም። አሁን ጠላ በሙዙን ታመጣልኛለህ አታመጣልኝም? በቃልዬ ቦርዴ አማረኝ። እንዴ ቦርዴ ምንድነው? ቦርዴ እንዴ የስፖርተኞች መጠጥ ነው። ታዲያ አንቺ ስፖርተኛ አይደለሽ? ምን ያደርግልሻል? ወዲ ውስጥ ያለው ልጅ እኮ ስፖርተኛ እንዲሆን ስለፈለኩ። እሱ ነገር እኮ ጠፍቷል። እኛ ሰፈር እኮ አለ። የት ነው ሰፈራችሁ? አስኮ ነው። አስኮ? ኧረ እባክሽ። እና ከዚህ አስኮ ሄጄ ነው ቦርዴ ማመጣልሽ? በቃ በታክሲ ሄደ ይዘህላት ነው። እንዴ ኧረ እባክህ እዛ ድረስ አልሄድም። ሌላ ነገር ይመርሽ። መቀየር አይቻልም። ያማራትን ይዘህላት። ኧረ እባክሽ አንቺ ደግሞ የማንሽ ጠበቃ? ልክ ነሽ እኮ እሱም ቢካል እንግዳው ማስቸገራችን አይቀርም። ወንድሜ እያያቸው ነው። ተባብረው እያጠቁን ነው። ዝም ነው የምትለው? እናንተማ በፍጹም ምንም ነገር አታረጉ። ተነሳ አንተ ይዘህላችሁ ትመጣለህ። እሺ ግን ስማ፣ ቅርብ ካለ ይዤ እመጣለሁ እንጂ እዛ ድረስ አልሄድም። ያያ ልብስ ላጥብ ፈልጌ ነበር። ውሃ ታመጣልኛለህ? የማይሆነው እናንተ በፍጹም ምንም ነገር አታረጉ። ለምን? እንቅስቃሴው እኮ ለልጁም አሪፍ ነው። ዶክተሩም ስራ እንድንሰራ ነግሮናል እና ምንም ችግር የለውም። አዎ ለልጁም ብንንቀሳቀስበት አሪፍ ነው። ልጁ ምንድነው? ጾታው ታውቋል እንዴ? እንዴ እርሜ ለቴክኖሎጂ ልክ ወደ ላይ ሲለኝ ነው ሄጅ ያረጋገጥኩት። ብታይ ማለት ነው ልጁ ቁርጥ ራሱ ነው የሚመስለው። አፍንጫው ብትል ጆሮ ብትል ሲበስለኝ የሆነ ነገሩ ራሱ ካንተ ጋር ይመሳሰላል። እሙዬ
ወይዬ ይበልሽ። አንድ ነገር ላስቸግርሽ ማማ። ብር ከሆነ ግን የለኝም ባባ። አረ ብር አይደለም። እሺ ምንድነው? የሆነ ነገር ተቸግሬ ነበር። እያስቆምከኝ ነው? እሺ ምንድነው ንገረኝ። ይኸውልሽ ምን መሰለሽ፣ 2 ሴቶች አረገዝም ብለው ቤት ገቡብኝ። ለነገሩ ስትታየው ማስረጋጅ ነው የምትመስለው። አረ ይኸውልሽ እኔ እንደዚህ ቆሞ ከማውራት ውጪ ምንም አውቀው ነገር የለም። መጠጥ ትጠጣለህ? አረ በፍጹም። እሺ ጫትስ ትቅማለህ? እኔ በደረሰበትም ደርሼ አላውቅም። ሕክምና ሄደህ ታውቃለህ? አንዳንዴ ሄዳለሁ። የመርሳት ችግር አለበት ምናምን ይሉኛል። እኔ ግን አላምንበትም። እየዋሻኝ ግን እንዳይሆን። አረ እውነቴን ነው፣ አላዋሸሁሽም። አንቺ የምትያቸውን ነገሮች አንድም ነገር አላደርግም። እንደውም አርግዘናል ብለው የመጡት 2 ሴቶች አሉ። አንዷን አይቻት እራሱ አላውቅም። በቆምኩበት መጣ ነው የጠየቀች። አንተ ደግሞ አልተገደረደርክም። እሺ አልካት አይደል? ያው ጥቅሙ የጋራ አይደል? ድሮም ወንዶች መጀመሪያ ስትጀምሩ ጥቅሙ የጋራ ነው ትላላችሁ። በኋላ ግን ችግሩ ሲመጣ ፊታችሁን ታዞራላችሁ አይደለ? የደረሰብሽ ትመስያለሽ። ምን አልከኝ? አረ ስቀልጥ። ይኸውልሽ እሷና ሰተት ብላ ቤት የገባችው ሰብለ ከማን እንዳረገዘች አውቃለሁ ምናምን ብላኝ ቤት ገባች። አልተግባባንም። ምንድነው ያልተግባባን? እኔ እያልኩ ያለሁት ልጅቷን አብረተኝታ አስረግዛታል ወይ? እንዴ ቆይ በምን አይነት ቋንቋ በነግራችሁ ነው የሚገባችሁ? ለምንድን ነው የማትረዱኝ? በቃ ወንድሜ አንተ ቤት ገብተን ቡና ምናፍላለን ፈንድሻ ላፍካልብልሽ ማለት አይቀርም። ስለዚህ አሁን ሌላ ጊዜ እንገናኛለን። እሱማ ደስ ይለኛል ቤት ብንገባ፣ ግን አንዳች ነገር ልከውኛል። እንደው ተአምር የሆነ ነገር ነው ይላሉ። ዜሪ ሁን ቻው። እሺ ሙዬ። ሄሎ ማይ፣ አገኘሁት እኮ። ኦሪጂናል ነው? አዎ። በቃ ምክንያት ትፈልጊና ወጥተሽ ታቀብኛለሽ። እሱ ተገኘ ማለት ውርሱን በእጃችን አስገባን ማለት ነው። እኔስ እዚህ ቤት እወጣለሁ ማለት ነው? ታዲያ ምን ታደርጊያለሽ? አይ ምንም። ቦርዴውን ይዤልሽ መጥቼ። የምን ቦርድ? ምንድን ነው የምትርበተበችው? ምንድን ነው ያልሽው? የምርመራ ውጤት ስላሳየህ። ምን ያደርግልኝ? በቃልዬ። አቤት። ከኔ ምን አተህ ነው ግን ከሷ ጋር ይሆንክ? ከኔ ምን አተህ? ከሁለታችሁ ምንም አላገኘም።